አንድ ግጥም አስታውሳለሁ። እውነት ለመናገር ጌትነት እንየው ነው። ሊቢያ ላይ አንገታቸው የተቀሉ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ኑሯቸውንና ሕይወታቸውን ለማሸነፍ እምነታቸውን ሳይክዱ በጀግንነት በሊቢያ ተሻግረው የተሻለ ኑሮ ኖሮ ቤተሰቦቻቸውን ለመርዳት የተሻለ ኑሮ ለመኖር የተጓዙ ወጣቶች አይሲስ የተባለ አሸባሪ አክራሪ እስላም ቡድን አንገታቸውን ቀልቶ ሲገላቸው ማንነታቸውን ካዱ ሲላቸው ሃይማኖታቸውን ካዱ ሲሏቸው አንክድም እምነታችን ይበልጥብናል ከሁሉም ብለው አንገታቸውን አርዶ ሲጥላቸው ያላቸውን ቁርጠኝነትና ያላቸውን ጀግንነት ያላቸውን ታማኝነት ያላቸው የኢትዮጵያዊነት ወኔ እውነት ለመናገር ሳላደንቅ አላልፍም። ኢትዮጵያዊ ማለት ያ ማለት ነው። በቃ ለእውነት የሚሞት ላሰበለት ዓላማ ዋጋ የሚከፍል ለእምነቱ አንገቱን ቀና አድርጎ የሚሄድ ማለት ነውና እኔ አንገቴን ቀና አድርገውኛል። ያ አሁን እነዚህን መነሻ በማድረግ በኢትዮጵያ ውስጥ ወይም ደግሞ በአዲስ አበባ በፖለቲካውም በቁም ነገሩም በማህበራዊ ህይወትም በሶሻል ሚዲያም በሁሉም አካባቢ ያለውን ቁም ነገር የህዝቡ ያለውን ግብረ መልስ ምን እየሆነ ነው የሚለው በኢትዮጵያ ውስጥ የሚለውን ነገር እያንዳንዱን ነገር በጣም አይቻለሁ፣ ቃኝቻለሁ፣ በጣም ተመልክቻለሁ። የእውነት ዋጋ የሚከፍሉ ሰዎች አሉ። ያ ነገር ደግሞ የእውነት ዋጋ የማይከፍሉ ሰዎች አሉ። እንደዚህ እናርገው። የኢትዮጵያ ህዝብና የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የአማራን ህዝብ እናድርገው እንደዛ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናን በጣም ብዙ ሰው ይታረዳል፣ ይጨፈጨፋል፣ ቤተ መቅደስ ይነዳል፣ ቤተ መቅደስ ካህን ይታረዳል። አንድ ዲያቆን አለ ኦሮሚያ ክልል ላይ ሰቅለው በገልብጠው የሰቀሉትም ብዙ ነገር አለ ተመልክቻለሁና ይሄንን ተመልክቻለሁ አይቻለሁ። እንዳለ ዝም ብለናል። ዝም አልክ ማለት የኢትዮጵያ ኦርቶዶክስ እምነት ተከታይ ሆነ ወንድሞች ሲታረዱ ቤተክርስቲያን ሲቃጠል እንደ ጧፍ ቤተክርስቲያን ሲነድ ዝም አልክ ማለት የከሸፈ ትውልድ አለ ማለት ነው። የትም መንደፋደፍ አያስፈልግም። የትም መርመጥመጥ አያስፈልግም። ታገል፣ ውጣ፣ እንደዚህ በል፣ በዚህ ግባ፣ በዚህ እያልኩ እየተናገርኩ አይደለም። ግን ትርጉሙ ይሄ ነው። ትርጉሙ በግድያ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚታረዱት፣ በሚገደሉት፣ በሚጨፈጨፉት፣ ዋጋ በሚከፍሉት ኢንጆይ ያረገ ነው ምእመኑ የቀራው። ይሄ ነጠላ ለብሶ ቤተክርስቲያን ሄዶ እነ ሄኖክን ምናምን ማንሳት ይችላለን፣ ዳንኤል ክብረትን ምናምን ዋጋ የከፈሉ አሁን እስር ቤት የታጎሩ ወንድሞቻችን እንዳሉ አንረሳቸውም። መምህራንና መምህራኖችን እየለየን እያየን ነውና እናንተ በህሊናችሁ ሳሏቸው አሁን ስለ ቤተክርስቲያን እርድና ጭፍጨፋ የተናገሩ አባቶች እነማን ናቸው የሚለውን ነው። በፖለቲካውም ስትመጡ እንደ ኢትዮጵያ ዋጋ የከፈሉ እነ ጋሽ ታዲዮስ ታንቱ ስለ እውነት በአደባባይ የቆሙ የተናገሩ ስለ ኢትዮጵያ የሚናገሩ በርከት ያሉ እነ ጀነራል አሳምነው ጽጌ ስለ አማራነት ብቻ አይደለም ስለ ኢትዮጵያነት አንገብግቦ ስለ ትግራይ የሚናገር ጀነራል አሳምነው ጽጌ እነ ዶክተር አምባቸው ስለ ኢትዮጵያ ብቻ አይደለም ስለ ማንንም ይናገራሉ። ያንዳንዱ አደባባይ አውጥተው አዘርክርከው ነው የሚያስቀምጡት። ስለ እውነት የቆሙ ጀግኖች ናቸው። ሌሎቹም በተመሳሳይ እነ ታዬ ደንደአ እኔ ሲናገር ሰምቼዋለሁ። አንድ መርዳሳ የአዲስ አበባ ልጆች ተሰደበ፣ እሱንም የት እንደገባ አይታወቅም። ስለ እውነት የሚናገሩ ኢትዮጵያ ውስጥና ለእውነት ዋጋ የከፈሉ ሴቶችም ተደፍረው የት እንደገቡ አናውቅም። ወንዶችንም ምናምን ለኢትዮጵያዊነት ለእውነት ዋጋ የከፈሉ ሰዎች የኢትዮጵያ ሕዝብም አይመለከታቸውም አያያቸውም የት ገባችሁ ብሎ የኢትዮጵያ ኦርቶዶክስ እምነት ተከታይ ዋጋ የሚከፍሉለትን አያያቸውም አይሰማቸውም። የአማራ ሕዝብ ደግሞ ስንመለከት እነ ሳሙኤል አወቀ እነ ጎቤ ሌሎች ጀግኖች በቃ በዛ በየአካባቢው በቃ በጎንደር፣ በጎጃም፣ በሸዋ፣ በወሎ፣ አዲስ አበባ ላይ እነ ጎበዜ ሲሳይ በርከት ያሉ ጀግኖችን ማንሳት ይቻላል። ዋጋ የከፈሉ ጀግኖችን በቃ እዚህ በቃ የምትንከባከባቸው እንደ እንቁላል ስርዓቱ ልክ እንደ ዘንዶ ተጠምጥሞ እስር ቤት ከብቶ ዋጋ ሲያስከፍላቸው
እነ ማን ነው ይሄ በርከት ያሉት በቃ ማንሳት ይቻላል። በርከት ያሉት በሙሉ ዋጋ ከፍለው እያንዳንዱ ለህዝባቸው ዋጋ ከፍለው ህይወታቸውን የሰጡ መቀለጃ ሆኖባቸዋል። የቤተ ክርስቲያኑንም ብታየው የኢትዮጵያዊነቱንም ብታየው የአማራነቱንም ብታየው ሶሻል ሚዲያ ላይ ያሉትንም ብትመለከታቸውና ብታያቸው ምንድናቸው መሰላችሁ? ሶሻል ሚዲያ ላይ ያሉት ለጊዜው ገንዘብን ሰብስብና በዚህ በህዝብ በንጹሃን ደም በዚህ በሚያልቅ በሚጨፈጨፍ ወገን ደም ገንዘብ ሰብሰብ እናርግና ለቀም አድርገን እንጠቀም የሚል ነው። በንጹሃን ደም የሚጠቀም ትውልድን የመጣው በቤተ ክርስቲያን ውስጥም ዶላር ገብቷል። በኢትዮጵያዊነት ውስጥም ለእውነት የሚከፍሉ ሚሊዮን ኢትዮጵያዊ በዝምታ ውስጥ ተነክቷል። የእውነት ሰዎቹና እውነተኞችን መንገድ የሚያሻግሩት ወደፊት ይዘውት የሚሄዱ አካላቶችን ሊሰማቸው ፍቃደኛ አይደለም። አብይ አህመድ የተባለ ጨፍጫፊ ሽመልስ አብዲሳ ለምሳሌ በአማራ ክልል 4 እና 5 ፕሬዝዳንት እንደ ካልሲ አብይ አህመድ ሲቀያይር የአማራ ህዝብ ምን አለ? የአማራ ፖለቲከኞች ምን አሉ? መናገር ያለባቸው የሚናገሩ ሰዎች ዋጋ የከፈሉ ሰዎች ብዙ ናቸው። አሁን በአማራ ፖለቲካ ውስጥ የሚጨማለቁ አሁንም ያሉ እዚህ አሁን የአማራ ፖለቲካ ውስጥ ሆነው በኢትዮጵያ በአማራ ፖለቲካ ውስጥ በሁሉስ ሙሉ ያጨመላለቁ ያሉ ህዝብ ነው። በቃ የኢትዮጵያ ህዝብ የደነዘዘበትና የደነዘዘ ነገር አለ። በቃ ምንም ህዝብ አትክሰሱ። እኔ ካህናትን፣ ዲያቆናትን፣ የቤተ ክርስቲያን አባቶችን፣ ጳጳሳትን ስናገር ነበረ። ጳጳሳቱ መልእክት አስተላለፉ። አቡነ ማትያስ በአደባባይ ወጥተው ቤተ ክርስቲያናችሁ በቀኝ ግዛት ውስጥ ተይዛለች፣ በቃ ቤተ ክርስቲያናችሁን ተዘርፋችኋል ብለው ከመናገር ውጭ ሌላ ነገር የለም። ቤተ ክርስቲያን ይሄ ነው መልእክቱ። በፖለቲካ ውስጥ ደግሞ ኢትዮጵያዊነት አይሰማንም፣ በኢትዮጵያ ውስጥ ኢትዮጵያ ዲሞክራሲ የለም፣ መተንፈስ አልቻልንም፣ ለህይወታችን እንሰጋለን ብለው መከታ እንዲሆኑለት ህዝቡን የጠሩትና ህዝቡ በሙሉ እንዳለ ይሄ መጨፍለቅ አልችልም ሚያይ የሚመለከት አንጀቱ የሚበስል ጊዜ አጥቶ በጣም በርከት ያለ ሆዳም የሆነ የተፈጠረና የሆነ የሚሆን ነገር እንዳለ ነው የሚሰማኝ። ዋጋ እንከፍላለን ነው። እኔ አሁን ህዝቡን ተነስ ተቀጣቀጥ ምናምን እያልኩ አይደለም። የኢትዮጵያ ህዝብ ጥላዬ ምን አሉ በሉኝ። ይሄንን ተነስቶ አሳጥሮ በቤተ ክርስቲያን ግድያ በኢትዮጵያዊነት ካባ በፖለቲካ ዋጋ የሚከፍሉ የንጹሃን ደም መፍሰስ ካላቆመ በአማራ ስም በአማራ በማንነታቸው ሙስሊም ሆነ ክርስቲያን ሆነ ምን ሆነ አማራ ስለሆነ ብቻ መጨፍጨፉ ካላቆመ የንጹሃን ዕውቀት ያላቸው ተሻጋሪ ሐሳብ ያላቸውን ማስቆም እስካልቻለን ድረስ የንጹሃን በየእስር ቤቱ መማቀቅ ይሄ ወንበዴዎች አጭበርባሪዎች ወደፊት የሚወጡት ነገር ማስቆም እስካልቻለን ድረስ በፋኖ ውስጥም ሆነው የራሳቸውን ጥቅም የሚያስከብሩ ይሄ ምድረ ይሄ የዕውቀት ማነስ ያለባቸው በተለያየ ዓለም ላይ ተሰራጩ የጎጠኝነት ሜንታሊቲ ወይም ደግሞ አካባቢ ሰፈርተኝነት ጠባብ ጭንቅላት ያላቸው ሰዎች ፖለቲካው ላይ መጨማለቃቸውን እስካላቆሙ ድረስ ጥላዬ ምን አለ በሉኝ። አሁን ሰው እየሞተ ምንም አልመሰለንም። ባሪሲ ሲጨፈጨፍ፣ በዝቋላ አቦ ሲጨፈጨፍ፣ አማራ ክልል ላይ በድሮን ሲቀጠቀጥ፣ ሴት ልጅ ሄዳ ወልዳ አትወልድም፣ መደፈሩ፣ መገደሉ፣ መሞቱ የሁሉ መከራ ሲሆን ተለማምደነዋል። አብይም ገና ይገልሃል፣ አሁን ወረቀት ሰጥተዋል፣ የመግደያ ወረቀት ገና ይገልሃልና በአጠቃላይ እንደ ህዝብ ቆመን ይህ ግድያ ትክክል አይደለም፣ ይህ ያመናል፣ ይሄ ነገር ትክክል አይደለም፣ ይሄ ነገር ያንገሸግሸኛል፣ አያዋጣኝም ብለን እስካልተናገርንና ይሄን ነገር እስካላስቆምን ድረስ የእውነት ሰዎች እስካልሆንን ድረስ የእውነት ሰዎች ወደፊት እስካልመጡ ድረስ የሰው ሞት ይቀጥላል። እንዳይሞት እፈልጋለሁ እኮ ነው። ልጅ ከአባቱ ጋር እናት ከልጇ ጋር ቤተሰብ ኖረው አመት በዓልን አክብረው ደስ ብሏቸው እንዲኖሩ ነው ፈልገው። ግን እኛ ልክ እንደ ኢትዮጵያዊም እንደ አማራም እንደ ኢትዮጵያ ኦርቶዶክስም ቤተክርስቲያን ገዳይነት
ተስማምቶን ዝም ብለናልና ይሄን ገዳይን አልተስማማኝም ግድያ ብለን አደባባይ ላይ ወጥተን መናገር እስካልጀመርን እውነት ካስቆምን ድረስ ዋጋ እንከፍላለን። አመሰግናለሁ።